ስፔንን ከኬፕ ቨርዴ ያገናኘው ጨዋታ እንዲሁ ከጨዋታው በፊት ብዙዎች ግምት ሲሰጡ እንደነበር ይታወሳል። ስፔን ምን ያህል ግብ ታስቆጥራለች የሚለው ነበር እንጂ ሲያጠያይቅ የነበረው ስፔን ከጨዋታው 3 ነጥብ እንደምታገኝ አብዛኛው በሚባል ደረጃ ተስማምቶ ነበር። በሜዳ የ90 ደቂቃ ቆይታ ግን ኬፕ ቨርዴ ለመጀመሪያ ጊዜ በዓለም ዋንጫ ተሳትፋ ከሀያሏ ስፔን ነጥብ ወስዳለች። በጣም አስደናቂ የሚባል ጊዜ ነው። እንግዲህ ከሰሞኑ ፊፋ በወቅታዊ ደረጃው በተለይ የፈረንሳይ በኮትዲቯር መሸነፏን ተከትሎ ሽግሽጎችን አድርጎ ነበር። ስፔን ወደ ሁለተኛ ደረጃ በዚህ ጊዜ ከፍ ያለችበትን፣ አርጀንቲና ደግሞ የፈረንሳይን የአንደኝነቱን ስፍራ የተረከበችበትን ተመልክተን ነበር። ፈረንሳይ ወደ 3 የወረደችበትን እና እንግዲህ በታሪኳ ለመጀመሪያ ጊዜ በዚህ መድረክ ላይ እየተሳተፈች ያለችው ሀገር ኬፕ ቨርዴን ከአውሮፓ ሻምፒዮኗ ከወቅቱ የአውሮፓ ሻምፒዮን ብሎም ደግሞ በዓለም ሁለተኛ ደረጃ ላይ ከተቀመጠችው ጋር ተጫውታ ነጥብ ተጋርቶ መውጣት ማለት ተአምር እንደሚሆን ገምተን ነበር። ግን እግር ኳስ በተለይ ቱርናመንቶች ብዙ ጊዜ የአንደርዶጎች እምብዛም ግምት ያልተሰጣቸው ቡድኖች መፈንጫ እንደሚሆን ደግሞ አመላካች ነው። ብዙዎች በአጠቃላይ እንደው ዓለም ዋንጫውን ይህን ዓለም ዋንጫ ከተመለከትን ኢኮኖሚካል የመሆን ፍላጎት ያላቸው ይመስላል። ባቻ ውጤት ነው እየተጠናቀቁ የሚገኙትና ረጅም ጊዜ ረጅም ጉዞ ማድረግ ይጠበቅባል። ስለዚህም ያለን ነገር በሙሉ በጊዜ ማባከን አይጠበቅብህም። ስለዚህም ጉልበታቸውን ለመቆጠብ የሚመስል እንቅስቃሴን በብዙዎች ዘንድ እየተመለከትን ነው። ግን በጣም ሬር የሆነ ነገር ነው ስላንተ የተመለከት ነው። ከ1966 በኋላ መረጃን አደራጅቶ መመዝገብ ከጀመረ በኋላ ፊፋ እንግዲህ በአንድ ጨዋታ ብዙ ጥፋት የተፈጸመበት ነበር። ይህንን ጥፋት ደግሞ የፈጸመው ማን ነው? የኬፕ ቨርዴ ብሔራዊ ቡድን ነው። 4-5-1 አሰላለፍን ይዞ ነበር የገባ። ስፔን መሀል ላይ ስለ እንደሆነ በተለይ በፈጠራው ረገድ በጣም የተዋጣላቸው እነ ፋቢያን ሩይዝ፣ ሮድሪ፣ ፔድሪ አይነት ተጫዋቾችን ይዞ እንደገባ በደንብ ተረድቷል። ስለዚህም ያንን ጥልቀት የሚፈጠሩ እድሎችን ለማምከን የሄዱበት መንገድ በጣም አስደናቂ የሚባል ነበር። ከኳስ ውጭ የነበራቸው እንቅስቃሴ መናበባቸው በጣም አስደናቂ የሚባል ነበር። ስፔን በጨዋታው የ74 ከመቶ የኳስ ቁጥጥር ብልጫ ነበራት። በግብ ክልል አካባቢ በኬፕ ቨርዴ ግብ ክልል አካባቢ 400 ቅብብሎሾችን አድርጋለች። በአንጻሩ ኬፕ ቨርዴ በስፔን የግብ ክልሎች አካባቢ 11 ጊዜ ነው ቅብብል ያደረገችው። እንግዲህ በምን ያህል ጽናት ተከላክለው ተደራጅተው ይህንን ውጤት አስጠብቀው እንደወጡ አመላካች ነው። በተለይ ስፔን ያው ኒኮ ዊሊያምስና እንዲሁም ደግሞ ላሚን ያማል በቋሚነት አልጀመሩም ነበር። ሁለቱም ከጉዳት መልስ ነው እዚህ ዓለም ዋንጫ ላይ እየተመለከትናቸው የምንገኘው። ጋቪና ፈራን ቶሬስን በግራና በቀኝ እንዲሁም ሚኬል ኦያርዛባልን ነበረ በታርጌት ማንነት ያሰለፈችው። ኦያርዛባል ጋቪ ግን በቋሚነት መሰለፍ አግራሞትን የፈጠረ ነበር በትናንትናው ጨዋታ። በትክክል እንግዲህ በአማራጭ ሌሎች ተጫዋቾችን መጠቀም ቦታቸው ባይሆን እሱም ቦታው አይደለም በእርግጥ የቦክስ ቱ ቦክስ ተጫዋች ነው። ቦታቸው ባይሆን ሌሎች ተጫዋቾችን በአማራጭነት መጠቀም እንደ ሚኬል መሪኖ አይነት ተጫዋቾችን ለምሳሌ በአስተኛ ቁጥር ተጠቅመው ኦያርዛባልን ወደ መስመር ማውጣት፣ ከዛ ባሻገር ዳኒ ኦልሞም በአማራጭነት ስላለ ለምን አልተጠቀሙም የሚሉ ጥያቄን አስነስተዋልና እንግዲህ ያንን ማስከፈት ላፎንቴ ያው እንደታወቀው ከዴቪድ ራያ ጋር ደግሞ ልክ ውስጥ የተጋቡ ነው አይደለም ይመስላል። ኡናይ ሲሞን ትናንትና ቀዳሚ ተመራጫቸው ነበር። በትክክል እንግዲህ በተከታታይ ለ3 ዓመታት የፕሪሚየር ሊጉን የወርቅ ጓንት ያሸነፈን እንዲሁም ደግሞ ከ22 ዓመታት በኋላ አርሰናል ለፕሪሚየር ሊግ ዋንጫ ያበቃ ከ20 ዓመታት በኋላ ደግሞ ለቻምፒየንስ ሊግ ያበቃን ግብ ጠባቂ ያስቀምጠው አሁንም ኡናይ ቻምፒየንስ ሊግ ጨዋታ ግብ ያልተቆጠረበት 19 ጊዜ ደግሞ መረቡን ያላስደፈረ ተጫዋች በሆነ ስትመለከት ምናልባት እንደው ጫናውም ጭምር ቀዳሚ ተመራጭ ሊያደርግ ይችላል ተብሎ ተገምቶ ነበር። ዴላ ፎንቴ ግን በአቋማቸው ጸንተዋል። በትክክል እንግዲህ ስፔን ማስከፈት አልቻለም። ያ የግብ ክልል አካባቢ እንኳን 400 ቅብብሎችን አድርጎ ግቦችን ማስቆጠር አልቻለም። አስቆጭ የሚባሉ አጋጣሚዎችን አግኝተው ነበር ፈራን ቶሬስ፣ ሚኬል ኦያርዛባል። ያንን ባለመቻሉ የግድ ማድረግ የነበረበት ሮድሪን ወደ ተከላካይነት አውርዶ የክንፍ ተከላካዮቹ ማርክ ኩኩሪያና ማርኮስ ሎረንቴ ወደፊት ከፍ ብለው እንዲጫወቱ ማድረግ ነበር። እነሱ ከፍ ብለው በሚጫወቱ ጊዜ እንግዲህ ጋቪና እንዲሁም ደግሞ ፈራን ቶሬስ ወደ መሀል እየገቡ ያንን 4-5-1ን ያስከፍታሉ የሚል ሳቤን ይዘው ገብተው ነበር። ግን ደግሞ የነበራቸው ኮምፓክትነስ መናበብ ማንቱማን ያንን በሚያደርጉ ጊዜ የሚገርምህ የክንፍ ተከላካዮች ወደ መሀል የሚገቡትን ይከተላሉ። የኬፕ ቨርዴዎች ተከትለው ይገባሉ ጋቪንና እንዲሁም ፈራን ቶሬስን። የክንፍ አጥቂዎች ደግሞ ማርኮስ ሎረንቴንና እንዲሁም ደግሞ ኩኩሪያን እየተከታተሉ ማንቱማን መፈናፈኛ ሲያሳጧቸው ነበር። ሁለተኛው አጋማሽ ላይ ተቀይሮ ገብቶ ኒኮ ዊሊያምስ ላሚን ያማል በተሻለ እንቅስቃሴ ቡድኑን ለማደራጀት ጥረት አድርጎ ነበር። ግን ሁለት ተከላካዮችን ነበር ሲመደቡበት የነበር። እስከ መጨረሻው ድረስ በዛ ጽናት ለመዝለቅ ተቸግረው ነበር። ግን በተቸገሩ ጊዜ ደግሞ የ40 ዓመቱ ቮዚኒያ የተባለው ግብ ጠባቂ በዚህ ጊዜ ክለብ አልባ ነው በነገራችን ላይ ተመስገን። በቆጶሮስ በሞልዶቫና በአንጎላ ከዚህ ቀደም ተጫውቶ ነበር። 40 ዓመቱን ከሰሞኑ ነው ያከበረ። ግን ክለብ አልባ የሆነ ተጫዋች ነው። 7
ግቦችን ያለቀላቸው ግቦችን አድኗል። 40 ዓመት ሞልቶት ይህን ያህል ግብ በማዳን እንግዲህ ሁለተኛው ተጫዋችም ሆኗል። አስደናቂ ምሽት ነበር ትላንትና የቡቢስታ ቡድን ያሳለፈው። ሌላኛው የአፍሪካ ተወካይ ግብፅን ከቤልጅየም ያገናኘ ጨዋታ ነበር። ግብፅ ለአራተኛ ጊዜ በዓለም ዋንጫ ተሳትፎ ያደረገች ትገኛለች። ምናልባት የ23ኛው የዓለም ዋንጫ ከዚህን ቀደም የነበረባትን መጥፎ ክብረ ወሰን የምትቀርፍበት ሊሆን ይችላል ተብሎ ይጠበቃል። ምክንያቱም እስካሁን በዓለም ዋንጫ ተሳትፎ ማሸነፍ አለመቻሏን ተከትሎ ትናንት ለረዥም ደቂቃ ጨዋታውን ብትመራም በራስ ላይ በተቆጠረ ግብ ከቤልጅየም ነጥብ ተጋርታለች። መሐመድ ሳላ በልደቱ ኳስ አመቻችቶ አቀብሏል። ምን ማለት እንችላለን? 34ኛ ዓመቱን እንግዲህ ካከበረ በኋላ ኳስ አመቻችቶ አቀብሏል። ትላንትና በአዲስ ሚና ነበር የተመለከት ነው። በ10 ቁጥር ቦታ ነበር ሁሳም ሀሰን ያሰለፉት። እድሜውን ታሳቢ ያደረገው ሞር የስካኒንግ ስራዎችን የማገናኘት ስራዎችን ያ ኢንድ ፕሮዳክትን ከዊንገርነቱ በሊቨርፑል ቤት እያለ ብሎም ደግሞ ከዚህ ቀደም ግብጽ ምንም እንኳ ዋንጫዎችን ከሱ ጋር ባታነሳም እስከ ፍጻሜ ድረስ በሱ ትከሻ ስትሄድ የነበረውን አቅሙን መጠቀም እንደማይችሉ ገብቷቸው በ10 ቁጥር ነበረ ያስገቡት። በአንጻሩ ግቡን ያስቆጠረው እንግዲህ ኢማም አሙሽ ደግሞ በክንፍ አጥቂነት ነው። ይህን ተጫዋች ብዙውን ጊዜ በአጥቂ አማካይ ስፍራ ነበር የምናውቀው። በክንፍ አጥቂነት የተሳተፈበትን ተመልክተናል። እንግዲህ ቤልጂየምም ጥርስ የሌለው አንበሳ ነው። አሁን የግብጽ ጥንካሬ እንዳለ ሆኖ ግብጽ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ ጨዋታ ለማሸነፍ ወደ ሜዳ ገባች፣ ግን አልተሳካላትም። የተሻለ እንቅስቃሴ ማጥቃት እንቅስቃሴ እናደርጋለች። በተለይ ሳላ የነበረው አስተዋጽኦ በጣም አስደናቂ የሚባል ነበር። በመከላከሉም ጥናት ግን ቤልጂየም ጥርስ የሌለው አንበሳ ነው። ቻርልስ ዴክሊታየርን ነው በአጥቂ ስፍራ ያሰለፉ። ሀሰተኛ 9 ቁጥር ነው እንግዲህ የተጫዋችም ሆኖ የተሰለፈው ቻርልስ ዴክሊታየር በአታላንታ ነው እየተጫወተ የሚገኘው። የአጥቂ አማካይ ሆኖ የሚጫወት ተጫዋች ነው። ሮሜሎ ሉካኩ በጉዳት ምክንያት ዘንድሮ ጥሩ የሚባል ጊዜን አላሳለፈም። በሴሪው 5 ጨዋታዎችን ብቻ ነው ያደረገ። አንድ ግብ ብቻም እንደማስቆጠሩ አምነው ሩዲ ጋርሺያሱን ማሰለፍ አልፈለጉም እና ቻርልስ ዴክሊታየር ጀርባውን ለግብ ሰጥቶ የሚጫወት ተጫዋች አይደለም፣ ግን በጥልቅ ሚና መጫወት የሚችል እንደመሆኑ ያንን ኃላፊነት ይረከባል ተብሎ ነበር። ግን የነ ዶኩን የነ እንዲሁም ደግሞ ሊያንድሮ ትሮሳርድን የነ ደብሮይንን የሚሰጡትን ወደ ግብነት የመቀየር ደግሞ ችግር እንዳለበት በደንብ ተመልክተናል። በ66ኛው ደቂቃ ተቀይሮ በገባ በ12 ሴኮንዶች ውስጥ ነው እንግዲህ መሐመድ ሃኒን ለስህተት ዳርጎ ወይም ደግሞ ጫና ውስጥ ከቶ በራሱ ላይ እንዲያስቆጥር ያደረገው ሮሜሎ ሉካኩ 33 ዓመቱ ላይ ይገኛል። አሁንም ግን የማጥቃት መስመሩን ሩዲ ጋርሺያ በደንብ ማስተካከል እንዳለባቸው የተመለከትንበት ጨዋታ ነው። ተመጣጣኝ የሚባል እንቅስቃሴ የነበረበት ነው። ቤልጂየም በወርቃማ ትውልዳ እንኳን በዓለም ዋንጫ የሚሆን በአውሮፓ መድረክ ከደረጃ የዘለለ ውጤት ማስመዝገብ አለመቻሏን ስትመለከት አሁን የሽግግር ሂደት ላይ ያለ ይመስላል ብሔራዊ ቡድኑ አይደል። በግብጽ ከተመለከት ነው እንግዲህ እድሜያቸው የገፋ እንዲሁም ደግሞ ወጣት ተጫዋቾችን መሰብሰብ ችላለች። በቀጣይ የምድብ 2 እና 3ኛ ጨዋታ ደግሞ ምን ታስመዘግባለች የሚለው ምናልባት በዓለም ዋንጫ ታሪክ አዲስ ክብረ ወሰን ወይም ደግሞ ታሪኳን የምታሻሽልበት የዓለም ዋንጫ ይሆናል ተብሎ ይታሰባል። ዛሬ ምሽት የምድብ 9 እና 10 ጨዋታዎች ቀጥለው ሲከናወኑ የ2002 ወይም ከ24 ዓመታት በፊት በኮሪያ ጃፓን የተደረገውን የዓለም ዋንጫ የሚያስታውሰን መርሃ ግብር በ4 ሰዓት ላይ ይከናወናል። ፈረንሳይን ከሴኔጋል ነው የሚያገናኘው። ፈረንሳይ 2 ጊዜ የዓለም ዋንጫ አሸናፊ ናት። ሴኔጋል ደግሞ የወቅቱ ጠንካራ ልንል የምንችለው ከአፍሪካ ጎር መጥቀስ ካስፈለገ ሴኔጋል ቀዳሚ ደረጃ ላይ ልትቀመጥ ትችላለች። ከዚህ ቀደም ብራዚል እንዳደረጉት በተከታታይ 3 ጊዜ ለዓለም ዋንጫ ፍጻሜ ለመድረስም ነው ዲዲር ዴሻምፕ ዘንድሮ እየተጫወቱ የሚገኙት። ከኮትዲቯር ጋር በወዳጅነት ጨዋታ ደረሰባቸው ሽንፈት በተወሰነ መጠን እንግዲህ የደረጃ መንሸራተት ወቅታዊ የደረጃ መንሸራተት ማጋጥሟቸዋል። ዛሬ ማንን በየትኛው ስፍራ ያሰልፋሉ የሚለው በእጅጉ ይጠበቃል። ቡድኑ በፈጣን ሽግግር የሚጫወት መልሶ ማጥቃት ላይ ጥሩ እንደሆነ ይታወቃል። ግን ደግሞ የአፍሪካ ቡድኖችን ሲያገኝ እንደሚዘናጋ ደግሞ በቅርብ ጨዋታዎች ተመልክተናል። የኮትዲቯር ጨዋታ እንዲሁም ደግሞ በባለፈው የዓለም ዋንጫ በቱኒዚያ የተሸነፈበትን ጨዋታ እናስታውሳለን እና የሚሰጠው ግምት ሜንታሊቲው ዛሬ ማተር የሚያደርግ ይመስለኛል። በ10 ቁጥር ቦታ ዴምቤሌን ወይስ ደግሞ ሚኬል ኦሊሴን ያሰልፋል የሚለው አጠያቂ ነው። በቅርብ ጨዋታዎች በተለይ ደግሞ በኮትዲቯር በተሸነፉበት ሚኬል ኦሊሴን በመስመር አጥቂነት እንዲሁም ደግሞ ዴምቤሌን ደግሞ በ10 ቁጥር ሲያሰልፉ ተመልክተናል። ዛሬ ግን ያንን ያደርጋሉ የሚለው አጠያቂ ነው። ምክንያቱም ዴምቤሌን ማግኘት መስጠት የሚገባውን ግልጋሎት በሚገባው ልክ እየሰጠ እንዳለመሆኑ ወደ መስመር ያወጡታል። ኦሊሴን ደግሞ ወደ መሀል ያስገቡታል ብዬ አስባለሁ። ግን ወርቃማ ትውልድ እንደመያዟ መጠን
ማንም ቤት ቦታ ላሰልፍ ትልቁ የዲዲየር ዴሻ ራስ ምታት ነው የሚመስለኝ። ምክንያቱም እነ ደዜሬ ዱዌን ሁሉ ስትመለከት ከዛ ባሻገር ፊት መስመር ላይ ያሉትንም ተጫዋቾች ኪሊያን ኤምባፔ የማይነካው ተጫዋች ሊሆን ይችላል ምናልባት ጨከን ያለ ውሳኔ ካልወሰኑበት በስተቀር። ቀደም ሲል እንዳነሳው ደግሞ በባየር ሙኒክ ጥሩ ጊዜ እያሳለፈ የሚገኘው ሚካኤል ኦሊሴ እንዲሁ ደግሞ ኡስማን ዴምቤሌ የባሎንዶር አሸናፊ መሆኑን ስትመለከት ምናልባት የጥራቱ ደረጃ ለአሰልጣኙ ማንን ላሰልፍ የሚለው ላይ ትልቅ ፈተና ሊሆንባቸው እንደሚችል ይገመታል። ዴዝሬ ዱዌ በግራ እንዲሁ መጫወት የሚችል ተጫዋች ነው። ምናልባት ኪሊያን ኤምባፔ ባለፉት 3 ዓመታት አሰልጣኙም ሲሉት ነበረ በ9 ቁጥር ነው እየተጫወተ የሚገኘው፣ ግን ከግራ መነሳትን ይመርጣል። ኪሊያን ኤምባፔን ወደ 9 ቁጥር የሚያመጡ ከሆነ ከጀርባ እንግዲህ ወይ ማይክል ኦሊሴ ከሱ ጀርባ ወይም ደግሞ ዴምቤሌ ነው የሚሰለፈው። ከዛ ባሻገር በግራ ዴዝሬ ዱዌ የሚሆኑበት እድል ከፍተኛ ነው። ራቢዮና ሸዋሚኒ የአማካይ ስፍራውን እንደሚመሩ እንጠብቃለን። ሴኔጋል እንዳልኩም ያንን ታሪኳን ለመድገም ዛሬ ትጫወታለች። አርጀንቲና ከአልጄሪያም ተጠባቂ ጨዋታ ነው። የወቅቱ ሻምፒዮኑን አርጀንቲናን ከአልጄሪያ ያገናኛል። ሌሊት 10 ሰዓት ነው የሚደረገው። አልጄሪያ በማጣሪያ ጨዋታዎች 4 ግቦችን አስቆጥራ ነው የመጣች። በተለይ መሐመድ አሞራ 10 ግቦችን አስቆጥሮ 58 ከመቶ የማሸነፊያ ግቦችን እያስቆጠረ የመጣ ተጫዋች ነው። እንደ ራያድ ማህሬዝ አይነት ተጫዋቾች አሉ፣ ግን የመከላከል ችግር አለባቸው። እነ ራሚ ቤኒስባይኒ በአፍሪካ ዋንጫው ተመልክተናል። አልጄሪያ ደግሞ ሜሲን የያዘው አዳዲስ ተጫዋቾችን የአብዛኛውን የዓለም ዋንጫ ያሸነፈውን ተጫዋቾችን የያዘ ነው። 2 ጨዋታዎችን አሸንፎ ነው የመጣ። በቅርቡ እንግዲህ በወዳጅነት ጨዋታዎችም ታስታውስ እንደሆነ በኳታሩ የዓለም ዋንጫ በመጀመሪያ የምድብ ጨዋታ በሳውዲ አረቢያ መሸነፏን እናስታውሳለን። ከዛ በኋላ ሻምፒዮን መሆን ችላለች። ዛሬ አልጄሪያ ምናልባት በዛ ደረጃ አርጀንቲና ልትፈትን ትችላለች? አጭር ሀሳብ አይመስለኝም። አርጀንቲና የምታሸንፍ በሰፊ የግብ ልዩነት የምታሸንፍ ይመስለኛል። መልካም ባልደረባ ይበልጣል ሰውነት የዓለም ዋንጫ የምድብ 9ና 10 እንዲሁም ትናንት የተደረጉ ጨዋታዎችን በተመለከተ በተለይ አፍሪካ ሀገራት ላይ ትኩረት አድርገን ቆይታ አድርገን ነበር። ስለ ጊዜ ስለ መረጃዎችን በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ተመስገን።